የሞትን ሰንሰለት የሰበረው የምህረትና የእዝነት ኃይል ከ13 ዓመት በኋላ የተገኘው ነፃነት ድንቅ የወላጆች እቅፍ ከምንም በላይ ትልቅ የፈጣሪን ተአምር እና ምህረትን ወይም ደግሞ ኃይልን የሚያሳይ ነው ማለት ነው። እንደሚታወቀው እህታችን ላይላን በግድያ ወይም በሞት ፍርድ በግድያ ወንጀል ተከሳ በሞት ፍርድ ተበይኖባት የነበረችው እህታችን ላይላ ማለት ነው ከ13 ዓመት በኋላ ጽኑ እስራት እና የሞት ጥላ በኋላ ዛሬ በነፃነት ወጥታ ከወላጆቿ ጋር ለመቀላቀል በቅታለች። አልሐምዱሊላህ ረብል ዓለሚን። የሰው ልጅ ተስፋ በሚቆርጥበት ቦታ ላይ ማለት ነው አላሁ ተዓላ ባሪያውን እንደማይረሳ ትልቅ የሚያሳይና ትልቅ ምስክርነት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም በያላችሁበት በዓለም ዳርቻ ያላችሁ ሰላማችሁ ብዙ ትርፍ ይበል። ቪዲዮ እስከ መጨረሻ ሁላችሁም እንድታዳምጡ ዘንድ በአክብሮት ጠይቃለሁ። እና እንደሚታወቀው እህታችን ላይላን ሁላችንም እናውቃታለን እና አልሐምዱሊላህ ረብል ዓለሚን መቼም ማለት ነው መቼም ዛሬ በደስታ ብዛት አብዛኛውን ሰው እርግጠኛ ስለሆንኩ ነው ማለት ነው እና እንባ ይፈነቅለዋል ማለት የደስታ እንባ መቼም እህታችን ላይላን ነርሰውን ማለት ነው ምን ልትሆን እንደነበር ምን ልትደረግ እንደነበር ሁላችንም እናውቃለንና ማለት ነው። በሱ በአላህ ሱብሃነሁ ወተዓላ ማለት ነው እገዛ ዛሬ ከቤተሰቦቿ ጋር ከ13 ዓመት በኋላ ልትገናኝ ይችላለች እና በጣም እጅግ በጣም ደስ ብሎናል። አልሐምዱሊላህ ረብል ዓለሚን። እርግጠኛ ነኝ መቼም ያላነባ ሰው አይኖርም። እጅግ በጣም ደስ ነው ያለን ማለት ነው። አልሐምዱሊላህ የምር በጣም እጅግ በጣም አልሐምዱሊላህ። ከዚህ ውጭ ምንም ማለት አንችልም ማለት ነው እና ምን ልላችሁ ፈልጌ ነው እኛ ስለምንቸኩል ነው እንጂ ማለት ነው እሱ ረብል ዓለሚን ያለልንን ህይወት ነው የምንኖረው። በቃ የምር በጣም እኔ ከሷ በጣም 3 ነገሮችን ተምሬያለሁ ማለት ነው። በቃ የተማርኩት ነገር ሁሌም ከቅንጭላቴ በቃ የሆነ ሊመላለስብኝ የቻለው ነገር ምንም ቢሆን የፈለገ ነገር ቢሆን በቃ እሱ ያለልንን ብቻ ነው የምንኖረው ማለት ነው እና አንቸኩል። በቃ ተስፋችን ባላህ አድርገን በቻልነው አቅም እየሰራን ዛሬ ላይ እንኳን ራሱ ባይኖረን የተሻለ ነገር ባይኖረን በቃ የተሻለ ቦታ እንደምንደርስ ተስፋ አድርገን ማለት ነው ባለችን ነገር ላይ ተብቃቅተን እንኖር። ተስፋ የቆረጣችሁ ሰዎች ራሱ ማለት ነው ተስፋችሁን ካላህ አድርጋችሁ እንደገና በቃ ከዜሮ መነሳት ትችላላችሁ ማለት ነው እና እሱ ረብል ዓለሚን ማለት ነው የዘጋውን ጉሮሮ ሳይከፍተው አያድርም ወይም የከፈተውን ጉሮሮ እሱ ሳይዘጋው አያድርም እና አሁንም ተስፋችንን ካላህ አድርገን ማለት ነው ባላህ አድርገን በቻልነው አቅም እንስራ። እናንተ እኛ የመዳም ቅመሞች ማለት ነው ሆነም እረኞችም ሆነ በአጠቃላይ በቃ በአረብ ሀገር የምንገኝ ስደተኞች እህት ወንድሞች ማለት ነው እሱ ረብል ዓለሚን ያሰብነውን ነገር ሁሉ ተሳክቶልን ሀገራችን ላይ በችግር ሳይሆን በድሎት የምንኖር አላህ ያድርገን እና በቃ የሰው ልጅ እኔ አሁን ከሱ አንደኛ የተማርኩት የሰው ልጅ በቃ ተስፋ መቁረጥ በጣም እጅግ በጣም ስህተት ነው ማለት ነው እና ተስፋ አለመቁረጥ ተስፋችን መቼም ቢሆን በቃ ለፈጣሪያችን መሆን አለበት ማለት ነው እና ታዲያ ይህ ክስተት ማለት ነው በቃ በሷ ላይ ያየነው ነገር የሰው ፍርድና በቃ የጨለመው ዘመን ማለት ነው በቃ የጨለመውን ዘመን ያን ያህል ቢበረታም በእምነትና ግን በትዕግስት ማለት ነው የሚደረግ ዱዓ የሞትን ሰንሰለት ተሰብሮ ህያውነትን ማደስ እንደሚችል ማለት ነው እንደሚችል በተግባር ያሳየ ታላቅ
መንፈሳዊ ብርታት ነው ማለት ነው። እና ዛሬ ላይ መከራው አብቅቶ ከቤተሰቦቿ ጋር የተገናኘችበት ይህ ቅጽበት በማለት ነው። በማንኛውም የህይወት ፈተና ውስጥ በቃ ተስፋ አለመቁረጥና የፈጠረንን ታማኝነት በቃ የፈጣሪን ታማኝነት የሚሰብክ ሀያል መልእክትም አለው ብዬ አስባለሁ ማለት ነው። ይህም ብቻ አይደለም። በነገራችን ላይ ለ13 ዓመታት አስባችሁታል። ለ13 ዓመታት ቤተሰብ በጉጉትና በናፍቆት ሲጠብቋት የነበረችው ልጃቸውን በማግኘት በእንባና በለቅሶ ሲቀበሏት እጅጉን የሚያስደስት ነው፣ እውነት ለመናገር ማለት ነው። አልሐምዱሊላህ ረብል ዓለሚን ነው። በቃ አልሐምዱሊላህ ረብል ዓለሚን። ሌላ ምን እንላለን? በቃ በእውነት እና ታዲያ እኛ የሰው ልጆች ማመስገን ያለብን ሰዎች ደግሞ ማመስገን አለብን ብዬ አስባለሁ፣ እውነት ለመናገር ማለት ነው። እና በተለይ የሳውዲ መንግስት እና እንዲሁም በቃ የሟች ቤተሰቦች እጅግ አድርገን እናመሰግናለን፣ እውነት ለመናገር ማለት ነው። እንደውም የሆነ ቪዲዮ ከዚህ በፊት ሰርቼላችሁ ነበር እና በጣም ዓለም ጉድ ያስባለው ከዚህም በፊት አስታውሱ ከሆነ ማለት ነው። እና እንደዚህ ጓደኛሞች ነበሩና ያው በቃ በአጋጣሚ በተፈጠረው ጸብ ለጓደኛውም ገሎት ነበረ እና ያንን ታሪክ ሰምታችሁ ከሆነ ማለት ነው። እና የምሬን ነው። ያንን ታሪክ ሳይ እሷ ናት ትዝ ያለችኝ፣ ወላሂ ላዚም እሷ ናት የመጨረሻ ትዝ ያለችኝ። እና ያ አላህ ነው ያልኩት። ምን ነው የእሷም ደግሞ እንደዚህ እንደው ሰዎቹን እንደዚህ በቃ ልባቸውን እንደው አራርቶላት ያ አላህ እንደው በቃ ነፃ ነሽ ብለው ምን አለ ለአገሯ ቢያበቋት። ወላሂ በቃ እሷ ናት ከቅንጭላት የመጣ ድቅን ያለችብኝ ማለት ነው። እና አልሐምዱሊላህ ረብል ዓለሚን የዛን ሰውዬ በጣም እኔ በህይወቴ በቃ ውስጤ ላይ በቃ ይቅርታ ጥግ በቃ ምን ያህል ፈጣሩ ቢወደው ነው እንደዚህ ብዬ በቃ እኔ እንጃ። እኔ ምን ማለት እንዳለብኝ ራሱ አላውቅም። እና አልሐምዱሊላህ ሁሉም ነገር ተስፋ በቃ መቼም ቢሆን ተስፋ መቁረጥ እንደሌለብን ነው የተሰማኝ ማለት ነው። እና አንደኛ ተስፋ ለመቁረጥ ነው፣ ሁለተኛ ደግሞ በቃ መቼም ቢሆን ሁሉን ነገር ለፈጣሪ መስጠት ለአላህ መስጠት እንዳለብን ምንም ይሁን ምንም ከልኩ እንደማያልፍ በቃ ሁሉም ነገር ነው ማለት ነው የተረዳሁት ማለት ነው። እና የሳውዲ መንግስትና የቤተሰቦቿን እጅግ አድርገን እናመሰግናለን ማለት ነው። የምሬን ነው። እና አላህ ደግሞ ያክብራችሁ። እንዲሁም ደግሞ ኢትዮጵያውያንና ኤርትራውያን የምር በሌላ ጉዳይ ማለት ነው ያልተጨነቁትን ያላዘነን በቃ ከትንሽ እስከ ትልልቅ እስከ አዋቂ ከአባቶች ከመሻዮች እንዲሁም በቃ ከእምነት አባቶች በተጨማሪ ደግሞ ብዙ ሰዎች በጭንቀት የነበራችሁና እጅግ አርግተን እናመሰግናለን። የምሬን ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። አልሐምዱሊላህ ረብል ዓለሚን ይህን ቀን በማሳየቱ እጅግ አርግተን እናመሰግናለን። አልሐምዱሊላህ ረብል ዓለሚን። የላይላ እናት አባቶች ደግሞ አላህ ሀያታችሁን ያርዝምላችሁ። በጣም ነበር የሚያሳዝኑት። አልሐምዱሊላህ ረብል ዓለሚን። አላህ ዱዓችንን ሰምቶ በነገራችን ላይ የፈለገ ነገር ቢሆን እሱ አላህ ከወሰነው ውጭ የሚሆን ነገር የለም፣ እውነት ለመናገር ማለት ነው። እና አልሐምዱሊላህ በቃ አልሐምዱሊላህ ነው። ከዚህ ውጭ ምንም ማለት አንችልም። እና እንኳንም ለዚህ አበቃት እህታችንን ያ ረብ። እኔ በቃ የምሬን ነው። ልክ ስጠብቅ ከእንትና ላይ ላይ በቃ ስጠብቅ ትንሽ ነው የቀራት፣ ትንሽ ሰዓታት ቀራት ምናምን እያሉ በቃ አልቻልኩም። እንቅልፍ አጠቃኝና
ተኛሁኝ። ከዛ ጠዋት መነሳት ስላለብኝ ደግሞ ጠዋት ተነስቼ እንዳየሁት እኔ ውሎዬን በቃ እኔ አልቻልኩም እንዴ ውሎዬን በሙሉ እያመላለስኩ በቃ ሳይ ቪዲዮን ሳለቅስ ነው ያልኩት በቃ። እና መቼም ያልተደሰተ ህዝብ የለም። አልሐምዱሊላህ ረብል ዓለሚን እጅግ በጣም ደስ ብሎናል እና አመሰግናለሁ። ይህን ቪዲዮ እስከ መጨረሻው ላይክ እና ሼር አድርጉት። በሌላ ቪዲዮ በአዲስ እስከምንገናኝ ሰላም ሁኑ። ባይ ባይ።